ሰላም ውድ ማይንሰራውያን እንዴት ቆያችሁልን? እንኳን ወደ አዲሱ የማይንሰር በኢትዮጵያ ዩቲዩብ ቻናል በደህና መጣችሁልን። በዛሬው ቪዲዮ ክለባችን የሚመለከቱ በርከት ያሉ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የቀድሞ የአርሰናል የቼልሲ አማካይና ያሁኑ የኮሞ ዋና አሰልጣኝ ሴስክ ፋብሪጋስ የክለባችን የአመራት ሚና ለመቀበል ዝግጁ ነው ሲል ስፔን ዘግቦታል። ሃሪ ማጓየር ከበርንማውዝ ጋር በተመለከተው ቀይ ካርድ ምክንያት በኦልድ ትራፎርድ የሚደረገው የሰኞ ጨዋታ መልጧል። ምናልባትም የሁለት ጨዋታ እገዳ የሚጠብቁ ይችላል ተብሎ በእንዲህ እንዳለ ማቲያስ ዴሊት አሁንም በጀርባ ጉዳት ምክንያት ከሜዳ እንደራቀ ነው ተብሏል። ኢንዲካ ላይ በወጣው ዘገባ መሰረት አንድ የማንቸስተር ዩናይትድ ባለስልጣን ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ የመሆን ስጋትን ፈጥሯል። ነገር ግን የአንድ ባለስልጣን ሀሳብ አሁን ላይ ተቀባይነት አያገኝም ተብሏል። አንድ አካዳሚ ተጫዋች በማንቸስተር የመጀመሪያ ቡድን ስልጠና ላይ ከመጣ ብሩኖ ፈርናንዴስ ከሱ ጋር በሆን ያን አካዳሚ ተጫዋች ያለማመዳል ሲል ዘ አትሌቲክስ ዘግቦታል። ማንቸስተር ጆሹዋ ዚርክዚን በዚህ ክረምት ከነሱ ጋር እንደማይቆይ አስቀድሞ አሳውቆታል። ነገር ግን በ2004 በ35 ሚሊዮን ፓውንድ በሆነ ዋጋ ካስፈረሙት በኋላ በአጥቂው ጉዳይ ሽንፈትን ለመቀበል አሁንም ፍላጎት የላቸውም ተብሏል። ጁቬንቱስ፣ ሮማና ኮማ እንዲሁም አትላንታ ለቻምፒየንስ ሊግ ብቁ ከሆኑ ሆላንዳዊን አጥቂ ለማስፈረም ጠንካራ ፍላጎት አላቸው ሲል ግሬምቤል ዘግቦታል። መሰረታዊ የኮቢ ማይን ደሞዝ በ4 እጥፍ በላይ ለማሳደግ ተዘጋጅቶ ነው። የተጫዋቹ እስከ 2030 ድረስ ባለው ስምምነት በሳምንት እስከ 120,000 ፓውንድ እንደሚያገኝ ይጠበቃል ሲል አሌክስ ክሮክ ዘግቦታል። ማንቸስተር የጁቬንቱስን አማካይ ከኤፍራም ቱራምን በቅርበት የተከታተል ነው። የወደፊት ህይወቱን አሁንም በጣሊያን እርግጠኛ አይደለም ሲል ኢክራም ኮነር ዘግቦታል። ማንቸስተር ዩናይትድ ቶናሊና ባሌባን ለማስማት እየሞከረ ነው። ከኒውካስትል ጋር በሚቀጥለው ጊዜ ይነጋገራል። ዩናይትድ ዋርተን ፈርናንዴዝ እና ኒዲየንም የተካተለ ነው ሲል ትራንስፈር ታይም ዘግቦታል። ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈር የሚደረገውን ፉክክር እንዳሸንፉ ያምናሉ። ማንቸስተር ሲቲዎች ርካሽ በሆነ ዋጋ አማካዩን ለማስፈረም እንደሚችሉ እርግጠኛ ናቸው። የሶስት ምንጮች ምርጫው ሲቲ እንደሆነ ማንቸስተር ሲቲ ከዓለም ዋንጫው ፊት ስምምነቱን ለመጨረስ አሁን ላይ ዝግጁ ነው ሲል ሚረር ፉትቦል ዘግቦታል። ወጣቱ የአካዳሚ ምርት ጂሚ ዋይት በደብሊን ለ4 ቀናት በሚቆየው የስልጠና ካምፕ የመሰረት የመጀመሪያ ቦታ ተቀላቅሏል። ይህ በሚቀጥለው ዘመን አማካዩ በዋናው ቡድን ውስጥ ትልቅ ቦታ እንደሚኖር ያሳያል ሲል ክሪስ ዌለር ዘግቦታል። ሃሪ ማጓየር በአዲሱ ኮንትራት ለመፈረም ከፍተኛውን የደሞዝ ቀነሳ አድርጓል ሲል አሌክስ ክሮክ ዘግቦታል። ሳሙኤል ሉካስ እንዳለው ከሆነ ማንቸስተር ማይክል ካሪክ ለማቆየት በውድድር ዘመኑ መጨረሻ ላይ ሌላ ቅጥር ማድረግ እንዳለበት በቅርቡ ይወስናል ተብሎ ይጠበቃል ብሏል። እንደ ያንዲዮ ማንዴ ያለ የክፍል መስራቾች ማስፈረም ሉዊስ ኤንሪኬ በዚህ ክረምት ዩናይትድን ስራ እንዲያስብ ለማሳመን ቁልፍ ምክንያት ይችላል ተብሏል። ሉዊስ ኤንሪኬ ስርዓት ጨዋታዎችን በራሳቸው ማሸነፍ በሚችሉ አጥቂዎች በእጅጉ የተመሰረተ ነው። ያንዲዮ ማንዴም በትክክል የሚስማማ መገለጫ አለው ተብሏል። በባርሴሎና ኔይማር፣ ሜሲና ሉዊስ ሱዋሬዝ እንደ አጥቂ አማራጭ አድርጎት ነበር። በፒኤስጂ ደግሞ በአሁን ጊዜ ዴዝሬ ዴዌ፣ ብራድሊ ባርኮላ፣ ክቪቻ ክቫራትስኬሊያና ኦስማን ዴምቤሌ ለመምረጥ አስችሎታል። ይህ የጥራት ደረጃ በአሁን ጊዜ በማንቸስተር የለም፣ ነገር ግን ዲዮማንዴ ትልቅ እገዛ ይሆናል ሲል ጊቭ ሚ ስፖርት ዘግቦታል። እንግሊዛዊ አማካይ አዳም ዋርተን አሁን ላይ ወሳኝ እሱና ተባለ ቅድሚያ የሚሰጠው ማንቸስተር መቀላቀል ብቻ ለሁሉም ፍላጎት ያላቸው ክለቦች ምርጫውን አሳውቋል። ከክለብ ወደ ክለብ ስምምነት ከደረሰ ወኪሉ ከዩናይትድ ጋር ብቻ ለመደራደር ተዘጋጅተዋል ሲል ማንቸስተር አዲኬትስ ዘግቦታል። ማንቸስተር ባለፈው ውድድር ዘመን ከ200 ሚሊዮን ፓውንድ በላይ አውጥቶ ነበር። ነገር ግን በዛ ወቅት ወደ አውሮፓ ውድድር ባይገባም አሁን ለቻምፒየንስ ሊግ ቦታን ለማግኘት ካረጋገጠ በክረምቱ ከፍተኛ ገንዘብ ይወጣል ተብሏል። ማንቸስተር የተጨናነቀ የዝውውር መስኮት ይጠብቋል። ቢያንስ ዩናይትድ አንድ ትልቅ አማካኝ፣ ምናልባትም ሁለት አማካኝ እንዲሁም አዲስ የመስመር ተከላካይ ለማስፈረም ብሏል። ምክንያቱም ሉክ ሾው በቀጣይ ዓመት የፕሪሚየር ሊግ ጨዋታዎችና እንዲሁም በሳምንቱ አጋማሽ የአውሮፓ ውድድሮች ላይ ለመጫወት ዝግጁ አይደለም ተብሏል። ሁኔታው ዩናይትድ በአመራር ቦታው ላይ ጽኑ ውሳኔ ማድረግ አለበት ማለት ነው። ይህ ማይክል ካሪክን በቋሚነት መሾም ይሁን ሌላ ሰው ማምጣትን ያካታል ሲል አሌክስ ሮ በቶልክ ስፖርት ላይ ዘግቦታል። ማንቸስተር ዩናይትድ የስቱትጋርቱን አማካይ አንጄሎ ስቲለር ለማስፈረም ፉክክር ላይ ይገኛል። የቡንደስሊጋው ክለብ ከአማካዩ እስከ 65 ሚሊዮን ዩሮ ለሚጠይቁናል። ዩናይትድ አሁን ላይ ስቲለርን ለማስፈረም ዝግጁ ነው ሲል ኢክራም ኮነር ዘግቦታል። ማንቸስተር ዩናይትድ በዚህ ክረምት ለመሃል ሜዳ መልሶ ግንባታ የተዘጋጁ ነው። ማንሎ ጋር ሊለቅ ይችላል። እስከ 35 ሚሊዮን ፓውንድ ሊያገኙ ይችላል ተብሏል። ጁቬንቱስ፣ ኒውካስትል፣ አስቶን ቪላ ፍላጎት አላቸው። እናም ካዜሚሮ ሊለቅ ይችላል ተብሎ ይጠበቃል። ክለቡ በአካላዊ ብቃት በፈጠራና በማጥቃት ላይ ሚዛን መጠበቅ የሚችሉ ሁለት አዳዲስ የመሃል ሜዳ ተጫዋቾችን ለማስፈረም አቅሏል። ኮቢ ማይኖ ወደፊቱ የማይነካ ተጫዋች ተደርጎ ይታያል። አዲሱን ለመፈረም ተቃርቧል። ሌሎች ኢላማዎች የቡድኑ ፈርናንዴዝ ተተኪዎች ይታያሉ። ማቲያስ ፈርናንዴዝ ይፈልጋል። ምንም እንኳን በማንቸስተር ሲቲ ፍላጎት ምክንያት ከፍተኛ ቅድሚያ የሚሰጠው ኤሊዮት አንደርሰን እና እንዲሁም አማዱ ኦናንም በማንቸስተር የተፈለጉ ነው ሲል ስካይ ስፖርት ዘግቦታል።
ማንቸስተር ዩናይትድ ቁልፍ ቦታ ላይ ሁለት ፈራሚዎችን ማምጣት ይችላል ሲል ፋብሪዚዮ ሮማኖ ተናገሩ። ማንቸስተር ዩናይትድ አሁን ቢያንስ አንድ የመሃል ሜዳ ፈራሚ ለማግኘት እየጠበቀው፣ ነገር ግን ምናልባትም ሁለት ፈራሚዎች በዚህ ክረምት በመሃል ሜዳ ሊገኝ ይችላል ተብሎ ማንቸስተር ዩናይትድ ካዜሚሮና ማኑኤል ኡጋርቴን በዚህ ክረምት መተካት ስለሚያስፈልጋቸው በቡድናቸው ውስጥ ሁለት ፈራሚ ለማግኘት ፍላጎት ያላቸው ይመስላል ተብሎ በቅርቡ ኡጋርቴ በዚህ ውድድር ዘመን መጨረሻ ከኦልድ ትራፎርድ ሊለቅ እንደሚችል ሪፖርት ወጥቶ ነበር። እናም ሮማኖ አሁን የተወላገውታል። ሮማኖ ሲናገር እንዲህ ይላል። ዩናይትድ የክረምት የዝውውር መስኮት የመሃል ሜዳ ተጫዋቾችን የመምረጥ ውሳኔ አንድ ብቻ ሲሆን ሁለት የመሃል ሜዳ ተጫዋቾችን ለማስፈረም አቅጣጫ እየያዘ ነው ብሏል። ዛሬ የሰጡት መረጃ ዩናይትድ ሁለት የመሃል ሜዳ ተጫዋቾችን ለማምጣት አቅዷል። ካዜሚሮ የሚለቅበት አንዱ ምክንያት ሲሆን ዛሬ የሚሰጣቸው ሌላኛው መረጃ እንደሚያሳየው ማኑኤል ኡጋርቴም በክረምት የዝውውር መስኮት ዩናይትድን ይለቃል ብሏል። አንዳንድ እንቅስቃሴዎች ለማኑኤል ኡጋርቴ መፍትሄ ማግኘት ጀምሯል። ስለዚህ ካዜሚሮ ሲወጣ ዩናይትድ ምናልባት የቻምፒየንስ ሊግ እግር ኳስን ካገኘ ሁለት ተጨማሪ የመሃል ሜዳ ተጫዋች እንደሚፈልጉ መገመት ቻልክ። ስለዚህ የክለብ ውሳኔ አንድ የተረጋገጠ ነው። ነገር ግን ሁለተኛው ለማንቸስተር ዩናይትድ አዲስ ፈራሚ ለመሆን ዋስትና መስጠት ጀምራል። ስለዚህ እርግጠኛ ሆኜ 100% እናገራለሁ ብለዋል። አማድ ዲያሎ ለማንቸስተር ዩናይትድ ቦርድ ስለ ካሪክ ወደፊት ቆይታ ግልጽ መልእክት ላከ። የሚያሳየው ማስታወቂያ አማድ ዲያሎ ለጊዜው አሰልጣኝ ካሪክ ድጋፉን በይፋ ሰጥቷል። የመልበሻ ክፍሉ ለቀድሞ የክለቡ ካፒቴን ቡድኑን በቋሚነት ለመምራት ትክክለኛው ሰው እንደሆነ እንደሚያምን ገልጿል። በጥር ወር ሩበን አሞሪም ከስራ መሰናበት በኋላ በጊዜያዊነት የመጣው ካሪክ በኦልድ ትራፎርድ አስደናቂ የሆነ ዳግም መነቃቃትን አሳይቷል። በእሱ መሪነት ዩናይትድ ችግር ውስጥ ከነበረው ቡድን ወደ እውነተኛ የቻምፒየንስ ሊግ ተወዳዳሪነት አምጥቶታል። በአሁኑ ጊዜ በፕሪሚየር ሊግ የደረጃ ሰንጠረዥ 3ኛ ላይ ይገኛል። አማድ ዲያሎ ስለ ካሪክ ሲናገር እንዲህ ይላል። እሱ ትክክለኛ ሰው ነው። የመጨረሻው ውሳኔ የቦርድ መሆን አምኖ አይቮሪ ኮስት ኢንተርናሽናል የግል አቋምን አወጥቶ የቡድን አጋሮችን ስሜት ገልጿል። በግልጽ እንደሚታየው እኛ አንድ ተጫዋች የወደፊት ህይወቱን የመወሰን መብት የለም፣ ነገር ግን እሱ በጣም ጥሩ አሰልጣኝ ነው ብሏል። ለቡድኑ ብዙ ነገር አድርጓል። ብዙ ልምድ አለው። ክለቡን ያውቃል። በቤቱ ውስጥ ቆይቷል። እሱ ትክክለኛው ሰው እንደሆነ እናስባለን። አሁን እያደረገ ባለው ነገር በጣም ደስተኞች ነው። ክለቡን ያውቃል። ለክለቡ ተጫውቷል። ይህንን ክለብ ለማስተዳደር ጥሩ ልምድ አለው። ከእያንዳንዱ ተጫዋች ጋር ያለው ግንኙነት በጣም ጥሩ ነው እና አንዳንድ ጊዜ ክለቡን ወደሚገባው ቦታ ለማምጣት እንደዚህ አይነት አሰራር ያስፈልጋል ብለዋል። ካሪክ የሰራው ስራ ተጫዋቾችን ጉጉት ያደርጋል። ካሪክ እንደ ጠባባቂ ቡድኑ ከተረከበ ጊዜ ጀምሮ በመጀመሪያዎቹ 10 ጨዋታዎች 7 ድሎችና 2 አቻ እንዲሁም 1 ሽንፈትን አስመዝግቧል። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ የቦሩሲያ ዶርትመንዱን ተከላካይ ኒኮ ሽሎተርበክን ለማስፈረም ፍላጎት አለው ተብሎ ያስደስም ተጫዋች በጀርመኑ ክለብ ውስጥ እርግጠኛ ያልሆነ ወደፊት ቆይታ እያጋጠመው ነው። ዩናይትድም ሁኔታውን ጠቅሞ ፊርማውን ለማግኘት አሁንም ተስፋ ያደርጋል ተብሏል። ማንቸስተር አሁን በኒኮ ሽሎተርበርግ ዝውውር ላይ መስራት ጀምሯል። ከስፔን የተገኙ ዘገባዎች እንደሚያሳዩት ዩናይትድ አገልግሎቱን ለማግኘት ቅድመ እርምጃዎችን ጀምሯል። ተከላካዩ እስከ 27 ድረስ ከጀርመኑ ክለብ ጋር ውላሉ። እናም ክለቡ በአዲሱ ላይ መስማማት አልቻለም። ወደ ፕሪሚየር ሊግ ለመዞር ዝግጁ መሆኑን ማየት አስደሳች ይሆናል ተብሏል። ማንቸስተር ለሃሪ ማጉዌር ጥራት ያለው የረጅም ጊዜ ምትክ ያስፈልጓል። እናም ጀርመን ተጫዋች ተስማሚ ነው። አስተማማኝ ተከላካይ መሆንና ለእንግሊዝ እግር ኳስ አካላዊና ቴክኒካዊ ባህሪ እንዳሉት ያሳይቷል። ከመከላከል ባህሪያቱ በተጨማሪ በኳሱ ላይ በጣም ጥሩ ነው። እናም ከኳሱ ጋር ያለው ክህሎት ለዩናይትድ አዲስ ገጽታ ሊጨምር ይችላል ተብሏል። የሽሎተርበርግ ዝውውር ለሁሉም ወገኖች ተስማሚ ሊሆን ይችላል። የውል ሁኔታው ከግምት ውስጥ ገባት በክረምቱ በተመጣጣኝ ዋጋ ሊገኝ ይችላል። ወደ እንግሊዝ የመዘወር ዕድሉም ለተጫዋቹ አስደሳች ይሆናል ተብሎ ተጫዋቹ ባለፉት ጥቂት ወራት ውስጥ ከብዙ ክለቦች ጋር ተገናኝቶ ማንቸስተር ፊርማውን ለማግኘት ፉክክሩን ለማሸነፍ ከፈለጉ በፍጥነት እርምጃ መውሰድ ያለባቸው ተብሎ ያስደሰም ተጫዋች በዚህ ክረምት በገበያ ላይ ተወዳጅ ተጫዋች ሊሆን ይችላል። ሽሎተርበርግ በጁሊያን ኒግልስማን እጅግ በጣም ጥሩ ተብሎ መወደሱም ይታወሳል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድ የፖርቹጋል ቡድን አጋሩን እንዲያስፈርም ጠየቀ። ዩናይትድ በዚህ ክረምት አንድ የመሃል ሜዳ ተጫዋች ለማስፈረም ይፈልጋል። ክለቡ ቢያንስ 2 አማካይ ተጫዋችም በዚያ ቦታ ሊያስፈርም ይችላል ተብሎ እንደዚህ ስንዘገባ የክለባችን ካፒቴን ብሩኖ ፈርናንዴዝ በአሁን ጊዜ በዌስት ሃም ዩናይትድ የሚገኘው የፖርቱጋል አማካይ ተጫዋች ማቲያስ ፈርናንዴዝ እንዲመጣ መፈለግ በቅጥር ውይይቶች ላይ ተጽዕኖ ፈጣሪ ሚና እንደሚጫወት ይጠበቃል። ለምድ ያለው የብራዚል አማካይ ተጫዋች ካዜሜሮ ኮንትራት ሲናቀቅ እንደሚለቅ ታውቋል። ዩናይትድ ቀደም ሲል በርካታ ተተኪዎች እየተመለከተ ነው። ፈርናንዴዝ በመሃል ሜዳ ላይ የፖርቱጋል ተጫዋችን በማንቸስተር መመልከት ይፈልጋል። ያንን ክፍተት ለማለት ዩናይትድ ካፒቴን የሊጉን ተጫዋች እንዲመጣ እየደገፈ ነው ተብሎ ዌስት ሃም ዩናይትድ አማካዮች በምስራቅ ለንደን ቆይታው ወቅት ዩናይትድ በመሃል ሜዳ ላይ ብዙ ጊዜ ጎደሉ ነገር ማሳይ ይችላል። ስለሆነም በክረምቱ ወደ ማንቸስተር ሊመጣ ይችላል ተብለዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን